በሚሞት ስጋችሁ እግዚአብሔርን አክብሩ። እንዳትናቁ ከፈለጋችሁ እግዚአብሔርን አክብሩ። እውነቴን ነው የምነግራችሁ። ሰዎች እንዲያከብሯችሁ ስለለፋችሁ አያከብሯችሁ። እግዚአብሔርን ካከበርን ግን ምንም ሳንናገር ያስከብራል። ሰው ተገዶ ካከበረ ዘወር ብሎ ያዋርዳል። ወዶ ካከበረ ግን ክብሩን የሚቀንስበት። እጃችን ላይ ይዘን የምንቀልድበት ብዙ ነገር አለ። ጊዜን እየቀለድንበት ነው። እድሜያችን እየቀለድንበት ነው። ጉልባታችን እየቀለድንበት ነው። ሀገራችን እየቀለድንባት ነው። ነፍሳችን እየቀለድንባት ነው። ሰውነታችን እየቀለድንበት ነው። ገንዘብ ይቀለድበታል። ሁሉ ነገር ማላገጫ ነው። በዚህ እጃችሁ ላይ ያለው ነገር እንዳታጡት ተጠንቀቁ። ጆሮው የማይሰማ አይኑ የማያይ እግሩ ሽባ የሆነ እጁ ሽባ የሚሆን ልጅ ብትወልዱ እግዚአብሔር ይመስገን ትላለች። ክርስትና ስኬት ብቻ አይደለም፣ ውርደትም ስደትም ነቀፋም። ጠበል ስትሄዱ መዳን ብቻ አታስቡ። ከወደድክ አድነኝ፣ ካልፈቀድክ ደግሞ የሚጠቅመኝ ከሆነ አቆየሁ። አሜሪካም እኮ አይታወቅም። አንድ ቀን ሰብስባ ጣልኝ እዚህ አፍሪካዊ የሆንኩ ነው ልትል ትችል ይሆን። የሰማይ ሆነው ጎበዝ የሚያዋ የላይኛውን ግን የሚነካብን ፖለቲከኛ አይቀየር። ሲጀምር ፖለቲካ የለ ተመስገን። መንገድ ማለት በብዙ እግር የተረገጠ መሬት ነው አይደል? ብዙ እግር የተረገጠ ነው እና በቀላል ይቆፈራል አይቆፈርም። እና ብዙ አይዲዮሎጂ የረገጠው ሰው በቀላል አይቆፈርም። በጣም ብዙ የረገጠው ማለት ዳርዊን ሲረግጥ፣ አርስቶትል ሲረግጥ፣ ሶቅራጥስ ሲረግጥ፣ ላማርክ ሲረግጥ፣ አልበርት አንስታይን ሲረግጥ፣ እንትና ማን ነው የሚባለው ደግሞ ጅሉ እብዱ ሳይንቲስት ማን ነው አንድ አለ በጣም ጅል ኦሾም ጥሩ እሱም ሲረግጥ እኮ ዲግሪ ከያዘ በኋላ አልሰማም የሚል ለዚህ ነው። መንገዱ ነው አላየችሁ? ተረግጦ ተጠቅጥቆ በቃ በምን ያስገባ በድንቁርና ምንም እኮ አንድ መድኃኒት የማትፈልስፍበትን ኬሚስትሪ ሸምድደ አንድ የራስ ምታት አላመጣችሁ። እስከዚያ ሂሳብ ሎግ ነው ምናምን ሸምድደ ለኢትዮጵያ ሕዝብ ቆጠራ እንኳን የማይጠቅም ኦርቶዶክሳውያን እንኳን መቁጠር ያልቻልንበት መከራ ያን ሁሉ ተጠቅጥቀ ኋላ ምን ይብሳ ትምህርት አይሰማ ምንድነው የሚለው እያልክ ዘመንን ትፈጃለህ። አሁን ሰው ለሚስቱ ተነግሮ አይሰማ፣ ለባሏ ተነግራ ትሰማ። ለምን? ብዙ ግር ረግጦታል። አይሰማም። ራሱን ብቻ ነው የሚሰማ። እኔ ብዬሻለሁ፣ እኔ ብዬሃለሁ በቃ የሚል ነው። አፍ እንጂ ጆሮ የሌለው ትውልድ ነው የመጣው። እግዚአብሔር ሲፈጥረን ስንት ጆሮ ነው የሰጠን? ስንት ጥቂት ተናግረ ብዙ ስማ። ከነ ችግርህ ፈጣሪ ነው። ከነ ድህነት ሲሻለኝ ይጸልያለሁ የሚባል ነገር የለም። ከነ ህመምህ ነው ፈጣሪን ማሰብ ያለ። ከነ ማጣትህ ከነ ራብህ አንድ ቀን ያስቀደሳችኋት ዋጋ አለ። ለዚህ ነው ቤተክርስቲያን እንዳትሄዱ የሚገረግራችሁ ማለት የሚገረግራችሁ። አንዳንድ ጊዜ ደግሞ እንደው የዓመት በጀት እንኳን በማይዘጋበት ሀገር ተቀምጣችሁ እንደው የዓመት በጀታችሁን የአንድ ገዳም ደርሳችሁ መጣችሁ የምትዘጉ ይመስላል። የለም እንደዚህ አይነት ነገር እንዴ በህልማችሁ ቀይ ሰው ባያችሁ ቁጥር አይደለ ሰው የምትረብሹትና ቅዱስ የምትሸቱት ማለት ያርግላችሁ። እንደው ብንቸነቀኝ እንደው ንፉቀ ሰው በደስታም ሲከባችሁ እንዳይገላችሁ ተጠንቀቁ። ዓለም እንኳን መከራዋ ደስታው አይገል። የእግዚአብሔር ሐዘን ግን ክብር። በዓለም ሆናችሁ ጻድቅ ከምትሆኑ ቤተክርስቲያኑ ሳጥ ብትሆኑ ይሻላል። ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ይትባረክ እግዚአብሔር አምላከ አበዊነ ቅዱሳን ዘሰብሐ ምሕረቶ ላዕሌነ። ይቅርታውን ቸርነቱን በልቡናችን ላይ ያጸናልን ፈጣሪያችን እግዚአብሔር ስሙ የተመሰገነ ይሁን። በመካከላችን ተገኝቶ እንዲያስተምረን ፈቃዱ ይሁን። አባቶች፣ ካህናት፣ ወንድሞች፣ ዲያቆናት፣ የልዑል እግዚአብሔር ቤተሰቦች ሁላችሁ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምንሰነበታችሁ ቸሩ አምላካችን ኢየሱስ ክርስቶስ በቸርነቱ ሰብስቦ አከናውኖ እግራችንን አቅንቶ በቤቱ አኑሮላንና የሚረባንን ነገር በመካከላችን ተገኝቶ እንዲያስተምረን ቅዱስ ፈቃዱ ይሁንልን። ብፁዕ ዘየሄሊ በልቡ ዘበላይሉ መዝሙር 83 የቅዱስ ዳዊት መዝሙር 83 ቁጥር 5 ላይ ያለ ኃይለ ቃል ነው። ይሄ መዝሙር በእንተ ትሩፋን ይባላል። ከእስራኤል ባቢሎን ተማርከው ሂደው ነበረ። ጌታችን መድኃኒታችን ኢየሱስ ክርስቶስ ከመወለዱ 584 ዓመታትን ቀደም ብሎ ተማርከው የያዕቆብ ልጆች 12 ናቸው። 12ቱ ልጆቹ 12 ነገድ ይባላሉ። አርስተ አበው ማለት ነው። የሕዝብ አባት ናቸው። 10ሩ ነገድ አንድ መንግስት ነው የነበራቸው፣ ሰሜን እስራኤል ናቸው የነበሩ። 2ቱ ነገድ ደግሞ ደቡብ እስራኤል ይሁዳ ነው ያሉት። እነዚያ ሰማሪያ ይባላሉ። 10ሩ ነገድ ተማርከው የሄዱት ወደ ፋርስ ነው። 2ቱ ነገድ ደግሞ ተማርከው የሄዱት ባቢሎን ነው። 10ሩ ነገድ የተማረኩባት ፋርስ
የዛሬዋ ኢራን ማለት ናት። ሁለቱ ነገድ የተማረኩባት ባቢሎን ደግሞ የዛሬዋ ኢራቅ ማለት ናት። እዚያ ተማርከው እንዲሄዱ ያደረጋቸው እግዚአብሔርን ችላ ማለታቸው፣ ቤተ መቅደሱን ማሳደፋቸው፣ አምልኮተ እግዚአብሔርን ማስተሐቀራቸውና ማጉደላቸው፣ ራሳቸውን ማርከሳቸው፣ ምሕረት የሌላቸው መሆናቸው፣ ድሆችን ማስለቀሳቸው፣ ግፍን የተመላ እጅ መያዛቸው፣ መጠን የሌለው ኑሮ በመኖራቸው ምክንያት እግዚአብሔር የማይራሩ ጠላቶችን አምጥቶ ወደ ባዕድ ሀገር እንዲሰደዱ አድርጓቸዋል። ርኅራሄ የሌለው ሰው የማይራሩ ጠላቶች ይወርዱበታል። ርኅራሄ ምሕረት የሌለው ሰው የማይራሩ ጠላቶች ይወርዱበታል። ጌታ የማቴዎስ ወንጌል ምዕራፍ 5 ላይ ብፁዓን መሐርያን እስመ ሎሙኒ ይመህርዎሙ፣ የሚራሩ ሰዎች ንዑዳን ክቡራን ናቸው ለእነሱም ይራሩላቸዋልና ብሏል። የሚራሩ ሰዎች ብፁዓን ናቸው ለእነሱም ይራሩላቸዋል። በትርጓሜ ሲተረጎም የሚራሩ ሰዎች ንዑዳን ክቡራን ናቸው ለእነሱም ፍቱሕ ርቱዕ ሥላሴ ይራሩላቸዋል። ፍርዱ ቅን የሆነ ሥላሴ ምሕረትን እንዲያደርግላቸው። ምሕረት የሚፈልግ ሰው ምሕረት ማድረግ አለበት። ምሕረት የሌለው ሰው ምሕረት አያገኙ። እስራኤል ወደ ባቢሎን እንዲወርዱ ያደረጋቸው ጭካኔያቸው ነው። ትንቢተ ኢሳይያስ ምዕራፍ 58 ላይ በደንብ አድርጎ ግፋቸውን ገልጦታል። ድሃ ታስለቅሳላችሁ፣ የድሃ ደመወዝ ትቀማላችሁ፣ እጃችሁ ግፍንና ደም ማፍሰስን የተመላ ነው ብሏቸዋል። እና ምሕረት የሌለው ጠላት ከምን ይመጣል ሲባል ምሕረት ከሌለው ልብ ነው። እኛ ምሕረት ከሌለን ምሕረት የሌላቸው ሰዎች ይመጣሉ በእኛ ላይ። እንደገና የእግዚአብሔርን መቅደስ ማሳደፍ፣ ስርዓቱን ማጉደልና መቀነስ። የአለባበስ ስርዓት አለ፣ የአመጋገብ ስርዓት አለ፣ የጋብቻ ስርዓት አለ፣ የክህነት ስርዓት አለ፣ የሴትነት ስርዓት አለ፣ የወንድነት ስርዓት አለ፣ የዳኝነት ስርዓት አለ። ሁሉም ስርዓት አለ። ስርዓት ሲቀነስ እድሜ ይቀነሳል፣ ሀገር ይጠፋል፣ ትውልድ ይጎላል። ስርዓቱን ስለቀነሱ እግዚአብሔርም ሕዝቡን አጎደላቸው። እግዚአብሔርን ስርዓትን መጠበቅ እግዚአብሔርን ማክበር ነው። እግዚአብሔርን ስናከብረው ክብር ይጨምርልናል። ስርዓት ስንቀንስ ግን አሁን ልንገራችሁ፣ እንደዚህ አትብሉ፣ እንደዚህ አትጠጡ፣ እንደዚህ አትልበሱ፣ እንደዚህ ፀጉራችሁን አታርጉ፣ እንዲህ አታርጉ ስንባል ሕግ አይደለም የሚነገረን፣ እግዚአብሔርን ማክበር ነው የሚነገረን። እንደዚህ አድርጋችሁ እግዚአብሔርን አክብሩት ነው። በሚሞት ስጋችሁ እግዚአብሔርን አክብሩ ነው። ለእግዚአብሔር እንደሚገባ ኑሩ ነው። ለእግዚአብሔር እንደሚገባ፣ ለክርስቶስ ሐሳብ እንደሚገባ። ያንን እግዚአብሔርን ስናከብረው ለእኛ ክብር ይጨምርናል። የእግዚአብሔርን ስርዓት ስንቀንስ ደግሞ እግዚአብሔርን እየናቅን ነው ማለት ነው። ያን ስናደርግ ደግሞ እግዚአብሔር የሚንቁንን ሰዎች ያመጣል። የሚንቁንን ሰዎች፣ የሚያቃልሉንን፣ በእኛ ሞት፣ በእኛ ሕመም፣ በእኛ ስቃይ የሚሳለቁ፣ በሰው ደም እጃቸውን እየታጠቡ የሚሳለቁና የሚስቁ ሰዎችን ያመጣል። እግዚአብሔርን አለማክበር። እግዚአብሔር በአረማመድ ይከበራል፣ በአመጋገብ ይከበራል፣ በንግግር ይከበራል፣ በመኝታ ይከበራል። ወበምስካበየኒ እዜከረከ ብሏል ቅዱስ ዳዊት። ፈጣሪ ሆይ መዝሙር 62 ላይ በመኝታዬም እንኳ ቢሆን አስብሃለሁ። ሰው ሲተኛ ፈጣሪውን ማክበር አለበት። ከእንቅልፉ ቀንሶ ፈጣሪውን ማክበር አለበት። በንግግሩ እግዚአብሔር ሊከብር ይገባዋል። ባካሄዱ፣ በሚገባበት ቤት፣ በቤቱ አሰራር፣ ቤቱ ላይ በሚያስቀምጣቸው ዕቃዎች ሁሉ እግዚአብሔርን ማክበር አለበት። በስራው እግዚአብሔርን ማክበር አለበት። በጓደኝነት መሃል እግዚአብሔር መክበር አለበት። ጨዋታ ውስጥ እግዚአብሔር መክበር አለበት። ክርስቲያኖች የትም ቦታ ዓይናቸው ፊት ለፊት እግዚአብሔርን ስለው የሚኖሩ ናቸው። እስራኤል በዚህ መጠን በኑሯቸው እግዚአብሔርን ስላላከበሩ እግዚአብሔር እንደ ጣዖት ቤተ መቅደስ ውስጥ ብቻ አክብረ ነው ከዚያ በኋላ ደህናዋል እግዚአብሔር ብለን የምንሄደው አምላክ አይደለም። ጣዖት የሚኖረው የት ነው? መቅደስ ውስጥ ብቻ ቁጭ ብሎ እዚያ መቅደስ ውስጥ ትንሽ ይከበራል። በኋላ ሰዎቹ የፈለጉትን ወጥተው ይሰራሉ። እግዚአብሔር ቤተ መቅደስ ውስጥ ጣዖት ይመስል ቤተ መቅደስ ውስጥ አሜን አሜን ተብሎ ወጥተን እንደፈለግን የምንኖረው
የሆነ ግዛት የወሰንለት ዳኛ ወይም ንጉሥ ወይም ሹም አይደለም። እግዚአብሔር ዓለምን በእጁ የያዘ ልብና ኩላሊትን የሚፈትን ሰውነታችን በእጁ የተያዘች ካህሌ ሁሉን የሚይዝ አምላክ ነው። ስለዚህ የትም መታመንንና የትም ማክበርን ይፈልጋል። አምልኮተ እግዚአብሔር ማለት እሱ ነው። ማስቀደስ፣ መጸለይ፣ መጾም ብቻ አይደለም። እግዚአብሔርን ማክበር ማወቅ አለብን። የትም ቦታ ብትነግዱ እግዚአብሔርን ማክበር፣ ሹፌር ብትሆኑ እግዚአብሔርን ማክበር፣ ንግግራችሁ ውስጥ ቤተክርስቲያን ውስጥ ሆኖ ብሎ ሄዶ ባጃጅ ውስጥ ሲገቡ ሰው መሳደብ አይደለም ክርስቲያንነት። የትም ቦታ እግዚአብሔርን ማክበር። እስቲ እግዚአብሔርን ማክበር በሉ። ማንን ማክበር ነው? እግዚአብሔር። ሰውን ስናከብር ማንን የምናከብረው? የትም ቦታ እግዚአብሔርን አክብሩት። በስጋችሁ እግዚአብሔርን ማክበር፣ በፀጉራችሁ እግዚአብሔርን ማክበር፣ በአፍንጫችሁ፣ በከንፈራችሁ፣ ባለባበሳችሁ የትም ቦታ እግዚአብሔርን አክብሩት። በመኝታዬ እግዚአብሔርን ማክበር አለብኝ ማለት አለባችሁ። በእንቅልፌ ተነስቼ እንቅልፌን ቀንሼ ፈጣሪን እንደማከብረው ለመግለጥ ሌሊት ተነስቼ አመሰግነዋለሁ። ማክበር አረማመድ የቅጥ ያጣ መሆን የለበትም። ንግግር፣ ይሄ ሁሉ እግዚአብሔርን ማክበር ነው። እስራኤል እግዚአብሔርን ሳያከብሩ ሲቀሩ ናቋቸው። የሚንቁ ጠላቶች መጡ። እንዳትናቁ ከፈለጋችሁ እግዚአብሔርን አክብሩ። እውነቴን ነው የምነግራችሁ። ሰዎች እንዲያከብሯችሁ ስለለፋችሁ አያከብሯችሁ። እግዚአብሔርን ካከበርን ግን ምንም ሳንናገር ያስከብረናል። ሰዎች እንዲያከብሩን ግን ጓደኛ በማደራጀት በማስፈራራት ምን በማለት ማክበር አይቻልም። ሰው ተገዶ ካከበረ ዘወር ብሎ ያዋርዳል። ወዶ ካከበረ ግን ክብሩን የሚቀንስበት የለም። ስለዚህ ምንድን የሚያደርገው? መወደድ፣ ባለሟልነት፣ ግርማ የሚሰጠው እግዚአብሔር ነው። መታየትን፣ መደመጥን፣ መፈራትን፣ መወደድን፣ መከበርን፣ መዘመድን፣ ዘመድ መባልን፣ በየሄዱበት ወዳጅ መባልን የሚሰጥ እግዚአብሔር ነው። በየሄዱበት መጠላት የሚመጣው ደግሞ ከየት የተነሳ ነው? እግዚአብሔርን ሳናከብረው ስንቀር የሄድንበት ሁሉ ይጠላናል። እንኳን የውጭ እቤት ያለ ሰው ይጠላናል። እግዚአብሔር ቅዱስ ዳዊት እግዚአብሔርን አላከብር ሲል የገዛ ልጁ እንዲያዋርደው ነው ያደረገ። የገዛ ልጁ እግዚአብሔርን ባከበረበት ጊዜ ግን ጠጠር ይዞ ይፈራ ነበረ። ዳዊት ጠጠር ይዞ ይፈራል እግዚአብሔርን ይዞ። እግዚአብሔርን አላከብር ሲል የወንድ ሚስት ሲቀማ ደግሞ ሰራዊት ይዞ ተናቀ፣ ቤተ መንግስት ይዞ ተናቀ። እግዚአብሔርን ይዞ ሳለ በግ ጠባቂ እያለ ይከበር ነበር። አስከብሮታል ከበግ ጠባቂነት አንስቶ። እግዚአብሔርን አላከብር ሲል ደግሞ ዙፋን ይዞ ዘውድ ደፍቶ ተዋረደ። ስለዚህ የሚያስከብረን እግዚአብሔርን መያዝ ነው ወገኖች። እግዚአብሔርን ይዘን ከዞርን የትም እንከበራለን፣ የትም ዘመድ አለን። እስራኤልን አዋረዳቸው፣ ቤተ መቅደሱን አዋረደባቸው። ቀድሞ ያ ቤተ መቅደስ ሲሰራ እነ ጢሮስ የህንዱ ንጉስ ኪራም የጢሮስ እና የህንድ ንጉስ ኪራም ከህንድ ዕንቁ፣ ወርቅ፣ ጽድ እየላከ ሰርተዋል። ንጉስ አስገብረው ነው የሰሩት። እስራኤል ጥቂት ጭብጥ ማትሞላ ሀገር ውስጥ ተቀምጠው ዓለምን እያስገብሩ ነው መቅደስ የሰሩት። ንግስት ማክዳ እንኳን ከኢትዮጵያ ተንከራ ዘኢትዮጵያ ዝባድ ሉል የሚባል ሌላ ቦታ የማይገኝ ዕንቁ ወስዳላቸዋለች ቤተ መቅደሱን ሲሰሩ። ለምን? እግዚአብሔር ከነሱ ጋር ሲሆን። እግዚአብሔርን ግን ሳያከብሩት ሲቀሩ ቤተ መቅደሱን ሲንቁ ግን እግዚአብሔር ያን የሌላ ሀገር ንጉስ ገብሮላቸው የሰሩትን ቤተ መቅደስ የሌላ ሀገር ንጉስ መጥቶ እንዲያፈርሰው አደረገ። መቅደሱን አስፈረሰባቸው። ንጉሳቸውን እየጎተተ አይኑን አውጥቶ ሴዴቅያስ የሚባለው ንጉስ አይኑን አውጥቶ ከፈረስ ጅራት ቋጥሮ መንገድ ለመንገድ እየተጎተተ እንዲሄድ ያገኘ ያደረገው። የገዛ ልጁን ሴቶች ልጆቹን ፊት ለፊት አርዶ የልጆቹን ሞት እንዳየ ደስታ አይበት ብሎ አይኑን አውጥቶ በገመድ እየጎተተ ባቢሎን ይዞት ሄደ። ቤተ መቅደሱ ተቃጠለ፣ ካህናቱ ተዋረዱ፣ ንጉሱ ተዋረደ፣ ህዝቡ እንደ ህዝብ ተዋረደ። ትብትብ ምንጣፍ ተሸክመው ራሳቸው እየተላጠ ባቢሎን ወረዱ። ይህን ሁሉ የሚያመጣው ምንድን ነው? እግዚአብሔርን መናቅ፣ ራስን ማክበር፣ መታበይ፣ ቤተ መቅደስን መቀለጃ ማድረግ። ይህ ሁሉ ምን ያደርጋል? እግዚአብሔር እንዳያከብረን ያደርጋል። ቤተ መቅደስን ስላችሁ አሁን እርግጠኛ ነኝ በህሊናችሁ አንዳንድ ቄስ እየሳላችሁ ነው የሚሆን አይደል?
ቤተ መቅደሱ ላይ የሚቀልዱ ነገሌ ነቄስ ገሌ እያላችሁ እኔ እናንተን ነው እያልኩ ያለው። ቤተ መቅደስ ሰውነታችን ቤተ መቅደስ አይደለም ነው። ያንን ነው ማለት። ቤቱን አለማክበር ያዋርዳል። እስራኤል ተዋርደው አለቀ። ወጣቶቻቸው አለቁ፣ ንጉሳቸው አለቀ፣ ቤተ ክህነታቸው አለቀ። ተናቀው እያሉ እዚያ ውስጥ ነበሩና ስለነዚያ የተዘመረ መዝሙር ነው። ስለነዚያ የተዘመረ መዝሙር እጃቸው ላይ ሳለ አጠገባቸው ሳለ ለመስዋዕት፣ ለጸሎት፣ ለይቅርታ፣ ለትምህርት ሲጠሩ ይዘገዩበት የነበረውን መቅደስ እንዲህ ብለው እንደሚዘምሩ ዳዊት ተናገረላቸው። ጥቀ ፍቁር አብያቲከ እግዚኦ እግዚእ ኃያላን፣ የኃያላን አምላክ እግዚአብሔር ሆይ ማደሪያዎችህ እንደምን የተወደዱ ናቸው። ተፈሳሃት ነፍሴ በአፍቅሮ አይጻዲከ፣ ሰውነቴ አደባባዮችን አስባ ደስ አላታል። ማደሪያዎችህ እንደምን የተወደዱ ናቸው። መቼ? ከ70 ዓመት በኋላ ቤተክርስቲያንን ቤተ መቅደሱን እያሰቡ ርቋቸው ማለት ርቋቸው አጠገባቸው ሳለ ያልሄዱበት መቅደስ ገብተውም ያላከበሩትን መቅደስ ከ70 ዓመት በኋላ አቤቱ የኃያላን አምላክ ሆይ ማደሪያህ እንደምን የተወደደ ነው አሉ። ሲያጡት ነው። ሁሉን ነገር ስናጣው ነው እኛ ትዝም ይለን ማለት ነው። እጃችን ላይ ይዘን የምንቀልድበት ብዙ ነገር አለ። ጊዜን እየቀለድንበት ነው። እድሜያችን እየቀለድንበት ነው። ጉልባታችን እየቀለድንበት ነው። ሀገራችን እየቀለድንባት ነው። ነፍሳችን እየቀለድንባት ነው። ሰውነታችን እየቀለድንበት ነው። ገንዘብ ይቀለድበታል። ሁሉ ነገር ማላገጫ ነው በዚህ ዘመን። ዛሬ ያባከናችሁት ጊዜ ትዝ የሚላችሁ ስትሸመግሉ ነው። አሁን ትዝ አይልም። የሽምግልና ጊዜ በነገራችሁ ላይ ዕዳ የመክፈያ ጊዜ ነው። ታውቃላችሁ? ዕዳ የመክፈያ ጊዜ ማለት መሰላችሁ? በወጣት ሰው ሲሸመግል በወጣትነት ዘመኑ የሰራቸው ጉዶች በሙሉ እንደ መነጽር እየመጡ ሌት ተቀን ይታሰቡታል። አይ ወይኔ እንዲህ ባላደርግ ኑሮ የሚልበት ጊዜ ነው። ጓደኞች የሉ የዛ ጊዜ። ለምን ምን ጓደኛ የለ፣ መታየት የለ፣ መልክ ተጨማዶ ጠውልጓል። ገንዘብ የለም፣ ጨዋታ የለም። ተጫውተን የምንወደድበት ጊዜ አልፏል። አርጅተናል። ምን ይቀራል ታዲያ ሲባል ዕዳ ብቻ፣ የህሊና ዕዳ። አይ ወይኔ እንዲህ ባላደርግ ኑሮ፣ አይ ወይኔ እንዲህ ብሰራ ኑሮ፣ አይ ወይኔ ይሄን ብሳረገው ኑሮ፣ ይሄን ብማር ኑሮ፣ ይሄን ባላደርግ ኑሮ የምንልበት ጊዜ ነው። ጭንቅላት የነገር አራጣ የሚመልስበት ጊዜ ነው። ያጠራቅም ያንን ስናረጅ በትክክል የማሰቢያ ጊዜ ስለሆነ ብዙ ጊዜ ሽማግሌዎች እንቅልፍ የማይወስዳቸው ለዚህ የልጅነት ጊዜያቸው እንዳለ ይተርክባቸዋል። አደገኛ ሽምግልና በጣም ቀላል ነገር ነው ይመስላል። እናማ ወገኖች ዛሬ ወጣትነታችሁን ካላገጣችሁበት ኋላ ዕዳ ይተርፋችኋል። ትናፍቁታላችሁ። አቤት ወጣትነት እንዴት መታደል ነው ይላል። ያ ወጣትነት እንዴት መታደል ነው የምንልበትን የሽምግልና ሐሳብ እንዲሁ ዛሬ ማን መሰጠን? ዛሬ እንደዚያ ብንል ኖሮ ኋላ እንደዚያ አንጸጸትም ነበር። እጃችሁ ላይ ያለውን ነገር በደንብ ተጠቀሙበት። እውነቴን ነው። በደንብ አታባክኑት። ትኩስ ጉልበት፣ ሩጦ የሚያመልጥ ጉልበት፣ ተንበርክኮ የሚነሳ ጉልበት፣ ነቅቶ ማንበብ የሚችል አይን፣ ያልተጨማደደ መነጽር የማይፈልግ አጥርቶ ማየት የሚችል መያዝ የማይችል የማይደክም ሰምቶ የማይታክተው ምድር ይዞ የማይነሳ የተስተካከለ የተከናወነ ሰውነት ይዞ ሰው በኋላ ጥቀ ፍቁር አብያቲከ ትላለህ። በኋላ ስታጠው አይ ወጣትነት፣ አይ ልጅነት፣ አይ እጅ እግር ብትል የለ ጎብጦ የለም። የተባበሩ በሽታዎች ነው ያሉ አንድ መምህር ሲናገሩ፣ የተባበሩ በሽታዎች ይመጣሉ። የሰን ጊዜ አይን ይፈዛል፣ ወገብ ይጎብጣል፣ ይደነግዛል፣ እግር ይጎብጣል፣ ማንበብ አይቻል በመነጽር መጻሕፍትን እንደታመመ ሰው የታመመ ሰው ወጥ እየተከሸነ እየሳሳ መብላት እንደማይችለው መጻሕፍት ሁሉ እያያቸው ተሳሳለ። እኔም አይኔ ደግሞ ማለት ብቻ ይመጣ። ጎበዝ የእጃችሁ ላይ ያለው ነገር እንዳታጡት ተጠንቀቁ። ብዙ ነገር እጃችን ላይ አለ፣ እየባከነ ነው። እስራኤል ናፈቁ። ጥቀ ፍቁር አብያቲከ አደባባዮችህን ወደድኩኝ። ብፁዓን እለ ይነብሩ ውስተ ቤትከ፣ በቤትህ የሚኖሩ ሰዎች ንዑዳን ክቡራን ናቸው። ወለዓለመ ዓለም ይሴብሑከ፣
ለዓለም ለዘላለሙ ኢየሩሳሌም ገብቶ ያመሰግኑሃል፣ መንግስተ ሰማያት ገብቶ ያመሰግኑሃል። ብፁዕ ዘማቤከ ረድኤቱ እግዚኦ፣ ረድኤተ ሥጋ ረድኤተ ነፍሱ ካንተ ዘንድ የሆነለት ሰው ንዑድ ክቡር ነው። ረድኤተ ሥጋ ረድኤተ ነፍሱ ካንተ ዘንድ የሚመጣለት አንተ ረዳቱ የሆንክለት ሰው ንዑድ ክቡር ነው። በአንተ ረዳትነት የታመነ ብፁዕ ዘይሄሊ በልቡ ዘበላይሉ፣ በባቢሎን ሆኖ ኢየሩሳሌምን እያሰበ የሚኖር ሰው ንዑድ ክቡር ነው። ውስተ ቆላተ ብካይ ብሔር ሀበ ሠራኢኮሙ፣ አልቅሱበት ብለህ በሰራኸው በባቢሎን በልቅሶ ሀገር ሆኖ የደስታውን ሀገር እያሰበ የሚኖር ሰው ንዑድ ክቡር ነው ይላል። ብፁዕ ዘይሄሊ በልቡ ዘበላይሉ። እየሰማችሁ ነው ወገኖች? ይሄንን መዝሙር የሚዘምሩ እነማን ናቸው? ትሩፋን ተሰደው እዚያ ያሉት ናቸው ይሄን የሚዘምሩት። ዳዊት የነሱን አፍ አድርጎ ነው የሚዘምረው፣ ወይም እነሱ የዳዊትን ቃል አድርገው እንዲህ ብለው ዘምረዋል ማለት ነው። እንዲህ ብለው ይዘምራሉ። በልቡ የላይኛውን የሚያስብ ሰው። ልብ በሉ ወገኖች፣ እስራኤል የዚህ ጊዜ የምድር ተስፋ ሁሉ ያለቀበት ጊዜ ነው። የምድር ተስፋዎች ካህናቶቻቸው ናቸው፣ አልቀዋል። ወጣቶቻቸው ተስፋ ናቸው፣ የሉም። ከዚያ በኋላ ቤተ መቅደሳቸው ተስፋቸው ነው፣ የለም። ንጉሥ ተስፋቸው ነበር፣ የለም። የቀራቸው ምንድን ነው? ብፁዕ ዘይሄሊ በልቡ ዘበላይሉ። በምድር ላይ አለ የሚባለው ነገር ሲያልቅ የሰማዩን የሚያስብ ሰው ንዑድ ክቡር ነው። እንግዲህ እኛም ይሄን ነው የምናስበው በዚህ ሰዓት። እየሰማችሁ ነው? ወደ ምድር ፊታችን የምናዞርበት የለም። ፊታችን ማዞር ያለብን ወደ እግዚአብሔር ብቻ ነው። የላይኛውን የሚያስብ ሰው ንዑድ ክቡር ነው። የምድር ፍትህ ሲታጣ የሰማይ ፍትህ መፈለግ መልካም ነው። ይህን የሚያስብ ሰው ንዑድ ክቡር ነው። ለምንድን ነው እንደዚህ የሚለው? ውስተ ቆላተ ብካይ፣ እያለቀሰ በሚያስለቅስ ችግር ውስጥ ሆኖ እግዚአብሔርን ማሰብ የሚችል ሕሊና እንዲህ ያለ ሰው ድንቅ ሰው ነው ይላል። እየበሉ እየጠጡ እግዚአብሔርን ማሰብ ይቻል ይሆናል። አቶ እግዚአብሔርን ግን ማሰብ ይቻላል? ከባድ ነገር ነው። በነፃነት ጊዜ እግዚአብሔርን ማሰብ ይቻላል። ታስሮ እግዚአብሔርን ማሰብ ይቻላል? ውስተ ቆላተ ብካይ ብሔር፣ በቀላውት ምንውስ በለቅሶ ሸለቆ ሆኖ እግዚአብሔርን የሚያስባል። እየታሰረ ተመስገን የሚል ጥሩ ልጆች ሲያገኙ ተመስገን ማለት ቀላል ነው። ጆሮው የማይሰማ አይኑ የማያይ እግሩ ሽባ የሆነ እጁ ሽባ የሚሆን ልጅ ብትወልዱ እግዚአብሔር ይመስገን ትላላችሁ? ብፁዕ ዘይሄሊ በልቡ ዘበላይሉ። በእንዲህ ያለ ችግር ውስጥ ሆኖ እግዚአብሔር የሚያስብ ሰው ንዑድ ክቡር ነው። ልጆች ወጥተው ወርደው ሲጦሩ ተመስገን እነዚህን ልጆች የሰጠኸኝ ብሎ ማመስገን ይቻላል። ልጆቻችሁ በሞት ሲወሰዱ እግዚአብሔር ማመስገን ግን ይቻላል? ይሄንን ይዞ የሚያመሰግን ሰው ነው። ሃይማኖት ማለት ይሄ ነው። ሃይማኖት ቢዝነስ አይደለም። ቢዝነስ ምንድን ነው? ሰጥቶ መቀበል ነው አይደለም? ሰው 100 ብር ታወጣለህ ወይ 50 ብር ታተርፋለህ። ሃይማኖት መነገጃ አይደለም። ሃይማኖት መሞቻም ጭምር ነው። ሞተን የምንከብርበት ነው። በመከራ ውስጥ እግዚአብሔርን የማይረሳ ሰው ንዑድ ክቡር ነው። በጣም ብዙ ጊዜ እንዲያውም ልንገራችሁ፣ በዚህ ዘመን የብዙ ምዕመናን ፈተና ከክህደትም ከምንፍቅናም በላይ በጣም ትልቁ ፈተና ምን እንደሆነ ታውቃላችሁ? መከራ ሲመጣ እግዚአብሔርን ምን አድርጌው ነው የሚል። በቃ እምነቴን ተጠራጠርኩ፣ ልጅ ሞተብኝ፣ እናቴም ሞተች፣ ቀጥሎ ወንድሜም በዚያው ወራት ሞተ፣ በዚያው በወሩ ከስራ ተባረርኩ እና እግዚአብሔር የት ትቶኝ ነው የሚል ይሄ ጥያቄ ነው። የትም አልተወም። እንዲሆነህም እግዚአብሔርን እንድትወደው ነው የሚያስፈልገው። እኛ እግዚአብሔርን የምንፈልገው ስለ ጸለይን፣ ስለ ጾምን፣ ስለ ሰገርን፣ የሆነ ነገር ስላደረግን በምድር ላይ የሆነ ነገር እንዲያደርግልን አይደለም። እንዲህ ነው የምንፈልገው። አባታችን ስለሆነ ስለምንወደው ነው የምንከተለው። እንዲሰጠን አይደለም የምንከተለው። ጤናም አንድ ችግር ነው በዚህ ዘመን። ሰው 2-3 ቦታ ጸበል ይጠመቃል፣ አልሻለው ይላል። አልሻለው ሲል ወይ ሃይማኖት የትክክል አይደለም ይላል፣ ወይ እኔ ትክክል አይደለሁም ይላል። እንድንድን ብቻስ ነው ወይ ክርስቲያን ይሆን ነው? እንድንታመምስ ክርስቲያን አልሆንም? ሆነናል። መታመምስ የለብንም? ታመን ላናመልከው ነው?
አጥተን ላናመልከው ነው? እግዚአብሔር ይመስገን እኔ ቤቴን ባርኮልኛል ምናምን ይላል ሰው። እግዚአብሔር ይመስገን ጥሩ ነው በል እና ያጡ ሰዎችን አልባርካቸውም? እግዚአብሔር ጦም የሚያድሩ ሰዎች እግዚአብሔር የላቸውም? መኪና ስንገዛ እግዚአብሔር የተመሰገነውን ባርኮኝ ቤቴን እንደዚህ ላጡት አምላካቸው አይደለም እግዚአብሔር ነው። ለሚያለቅሱት ምንም ለሌላቸው ዘመናቸውን ድሪቶ ለብሰው ለሌሉት ፈጣሪያቸው አይደለም? ነፃ አየር ሳይተነፈሱ ታስረው ታፍነው ላለቁት አምላካቸው አይደለም? እግዚአብሔር እነሱን ትቷቸዋል፣ ሽጧቸዋል፣ ነፍሳቸውን አይፈልገውም፣ ለነሱ አልሞተላቸውም፣ በአምሳሉ አልፈጠራቸውም፣ ፈጥሯቸዋል። ክርስትና ስኬት ብቻ አይደለም፣ ውርደትም፣ ስደትም፣ ነቀፋም ነው፣ ስድብም ነው። ለሁሉም ነገር መዘጋጀት አለብን። ለመወደድ እንደምትዘጋጁት ለመሰደብም ተዘጋጁ፣ ለመነቀፍም፣ ለመዋረድም፣ ለሁሉ ነገር እንዲሁ ነው። አሁን በዚህ ዘመን አንድ እንደ ጋሪ ታውቃላችሁ አይደል? ጋሪ አንድ ፊት ብቻ ነው ያለው። ምንም እንደ ጋሪ አንድ ፊት ብቻ። ጸበል ስትሄዱ መዳን ብቻ አታስቡ። ከወደድ ካድነኝ፣ ካልፈቀድክ ደግሞ የሚጠቅመኝ ከሆነ አቆየው ነው የሚባል። እድናለሁ ብቻ ብላችሁ ከሄዳችሁ ሳትድኑ ብትቀሩስ? እግዚአብሔር በሽታው የሚጠቅማችሁ ከሆነ እስካቆየውስ አላችሁ። ስለ ፈውስ ራሱ ያለን ምልከታ መስተካከል አለበት። እውነት ማለት ነው። ስለ ፈውስ ራሱ አባ ጳኩሚስ ከአንዲት ሴት ላይ ጋኔን ሰፍሮ ነበረ። እናንተ አጋንንት ውጡ ሲላቸው ከእሷ ከወጣን አንተ ላይ እንስፈር አሉት። ኑ ስፈሩ አላቸው። እሱ ላይ ሄዱና ሰፈሩ። ምን እንደሚል ታውቃላችሁ? እነዚህን አጋንንት የሰጠኝ ተመስገን እያለ ይሰግዳል ትላላችሁ እናንተ። ተመስገን እያለ ይሰግዳል። እነዚህን አጋንንት የሰጠኝ ተመስገን ይላል። አጋንንቱ ምስጋናው መረራቸው። አንተ አንድ ቀን እንኳን እንደው እነዚህን አጋንንት አባሪ ብላ አትጸልይም? ኧረ እኔ አልጸልይም፣ ቆዩ ጥቂት አለች። ኧረ አንተ ጋር ማን ይኖራል አሉት። መሯቸው ሄዱ። መሯቸው ማለት ነው። ሌት ተቀን ራሱን በፍልጠት በራስ ፍልጠት በሆድ ቁርጠት በጎኑ ጋት እያጣደፉት ተመስገን ይላል። ይሄም በረከት ነው። ሳንድን ስንቀር እግዚአብሔር ጠልቶኝ ነው። ወደ 40 ጸበል ተመላልሻለሁ እግዚአብሔር ጠልቶኝ ነው። በአንድንስ ክርስቶስን ለፈውስ ነው የተከተልነው ነው ወይ? አይደለም። ለመብል ነው የተከተልነው ክርስቶስን? አይደለም። ለመታመምም ተከትለነዋል ክርስቶስን። ሁለተኛ ቆሮንቶስ ምዕራፍ 12 ላይ ቅዱስ ጳውሎስ ምንድነው ያለው? ምንድነው? ወተውበኒ መላከ ሰይጣን ዘይኮርአኒ ርእሴ፣ ራሴን የሚቀጠቅጠኝ የሰይጣን መልእክተኛ ደዌ የተሰጠኝ። ዋስተብቋይ ክወስል ስለ እግዚእየ፣ ፈጣሪዬንም እባክህ ፈውሰኝ ብዬ 3 ጊዜ ለመንኩት። ወይ ቤለኒ ያክለከ ጸጋዬ፣ የሰጠው ጸጋ ይበቃሃል። ቅዱስ ጳውሎስ ራስ ፍልጠት ነበረበት እና ያን ሁሉ እያስተማረ ሌት ተቀን እያስተማረ፣ ሌት እየሰገደ ቀን እያስተማረ፣ ድንኳን ሰፍቶ እያደረ ለእያንዳንዱ ሰው እየተጨነቀ ያን የሀገሩን ምዕመናን ሁሉ በስማቸው ጠቅሶ እየጸለየ የሚያድረው ያ የምድር ስፋት የሆነ መምህር ቅዱስ ጳውሎስ እሱ ራሱ ራስ ምታት ነበረበት፣ ውጋት ነበረበት፣ የሰይጣን መልእክተኛ ህመም ነበረበት። ጌታዬን ፈውሰኝ አልኩት አለ። በሽታውን አንስቼ ጸጋ ከሚቀርብ በሽታውን ያዝና ጸጋዬን ያዝ አለው። እሺ አልኩኝ። ጸጋዬ ይበቃሃል፣ ህመሙንም ያዝ። እስመ ኃይል በደዌ ያልቅ፣ ኃይለ ሥጋ ምንጊዜም በደዌ ሊያልቅ የተፈጠረ ነው። ስለዚህ እኔም ደስ አለኝ አለ። ወሶበ አሐምም ሶቢሃ እጸን፣ ስታመም የዚያን ጊዜ ኃይለኛ ሆናለሁ አለ ቅዱስ ጳውሎስ። ባስልዮስ ዘቂሳርያ ሃይማኖተ አበው ላይ ወስዶ ድውዩ ጳውሎስ ድውያንን ይፈውሳል ይለዋል። ድውዩ ጳውሎስ ምን ይፈውሳል? ድውያንን ይፈውሳል። ራሱ ታሞ ቅዱስ ጳውሎስ ራሱ ታማሚ ነው። ራስ ፍልጠት አለበት። ግን የጨርቁ ጫፍ ሙት አንስቷል። አይገርማችሁ? ከጨርቁ ተቀዶ ተወስዶ ከሞተ ሰው ላይ ተጥሎ ሙት ተነስቷል። የጨርቁን ጫፍ ሞት የሚፈራው ጳውሎስ ራሱ ግን በሽተኛ ነው። እና ሲያማችሁ እግዚአብሔር ጠልቶኛል፣ ስታጡ እግዚአብሔር ጠልቶኛል። በዚህ ዙሪያ በገጠሩ የሚዘፈን ዘፈናል። ሲሞላ ጨዋታችን ሌላ፣ ሲጎድል ሰው አንቀልን ገድል ይላል። ገበሬው እኮ ነው። አይገርማችሁ? እውነቱን እኮ ነው።
እንዲያው ግሩም ነው። ዘፈን እያስተማርኳቸው አይደለም፣ ግን ገበሬው ሲል ሰምቼው ነው። አዛኝ ታቦት ሲወጣ ሁሉ እነሱ ይዘፍናሉ በዚህ ማለት ነው። በህይወት ግባ በህይወት የሀገራችን ታቦት ይላሉ። እና እኔ ግርም ነው የሚለው ሲሞላ በቃ እንደው እግዚአብሔር ይመስገን እንደው ተመስገን። በአንድ ጊዜ ዘወድቀ ውስተ ኮኩ በአለት ላይ የወደቀ ዘር ነበር። ወበቂሎ ሶበ ሰረቀ ፀሐይ መጽለወ ወየብሰ እስመ አልቦ እመቅ ለመሬቱ። ፀሐይ በጭንጫ ላይ የወደቀ ዘር ነበር፣ ወዲያው በቀለ። ፀሐይ በወጣ ጊዜ ወዲያው ደረቀ፣ ለመሬቱ ጥልቀት አልነበረውም። ይሄ ማለት ምን ማለት ነው? በስሜት የሚያምን ክርስቲያን ነው። ሲሻለው ተመስገን፣ ሲያመው እግዚአብሔር የለም የሚል ይሄ ነው። ፀሐይ ሲወጣ ደረቀ የሚባል ትንሽ መከራ ስትነካው የሚክር ነው። የገፍ ክርስቲያን፣ የደጋፊ ክርስቲያን ቤተክርስቲያን አትፈልግም። የመከራ ክርስቲያን ነው የምትፈልገው። በልቷጅ ክርስቲያን፣ ተፈውሷጅ ክርስቲያን አያስፈልግም። እስኪ ልንገራችሁ፣ ጌታችን መድኃኒታችን ኢየሱስ ክርስቶስ በምድር ላይ በመጣ ጊዜ ከ12ቱ ተማሪዎች እገሌን አዳነው ሲባል መጽሐፍ ቅዱስ ላይ አንብባችኋል? አለ የለም? በፍጹም የለም። 10 ሰዎች መጡ፣ 3 ሰዎች መጡ፣ ፈወሰ የለም። ተማሪዎቹን ያልፈወሳቸው ለምንድን ነው ሲባል እናንተ ከጤና በላይ የሆነ ጸጋን የሚያስፈልጋችሁ ጤና ተቀብሎ የሚሄድ ደካማ ሰው ነው እያላቸው ይገርማል። እንጀራ አበላና የማቴዎስ ወንጌል ምዕራፍ 14 ቁጥር 22 ላይ እንጀራ አበላና ሲያበቃ ተማሪዎች ምንድን ነው ያላቸው? ማዶ ቆዩኝ እናንተ አላቸው። ህዝቡን እስከማሰናብት እንጀራውን አበርክቶ አበላ እዚያ ቆዩ። ሊቃውንቱ ነው ይተረጉሙታል። ማዶ ቆዩኝ እናንተ ያላቸው እናንተ በልቶ ሀጅ አይደላችሁ፣ በልቶ ተሰናባች ተፈውሶ ሀጅ አይደላችሁም። እናንተ የማዶ ተስፋ ያላችሁ ናቸው። ማዶ ማለት የትኛው ነው? መንግስተ ሰማያት። የዚያኛው ዓለም ተስፈኞች ናችሁ። የዚያኛው ዓለም ባለጸጎች ናችሁ። እናንተ እዚህ ውስጥ አይደለም ዋጋችሁ። የእናንተ ዲናር አይደለም፣ የእናንተ ጤና አይደለም፣ የእናንተ ቤት አይደለም፣ የእናንተ እንጀራ አይደለም። እናንተ የማዶ ተጓዦች ናችሁ። የሰማይ ባለሀገሮች ናችሁ። ኢኮነ ነግደው ፈላሴ አላ ሰባ ሀገሪቶሙ ለቅዱሳን። እኛ ስደተኞች መጻተኞች አይደለንም። የቅዱሳን ሀገር ባለሀገሮች ነን። የእነሱ ሀገር ባለርስቶች ዜጎች ነን። የማን? የሰማይ። ክርስቲያን ያንን እያየ የሚጓዝ ነው። ብፁዕ ዘይህል በልቡ ዘበላይ ነው። አባታችን ሆይ በል እስቲ እና ብለን ምንድን ነው የምንለው? አያችሁ፣ ትምህርታችን ርዕስ ምንድን ነው? የላይኛውን ምን የሚል ነው? የሚያስብ። የላይኛውን ማን? አባታችንም በየት ያለ ነው? እግዚአብሔር በምድር አለ የለም? ለምንድን ነው ታዲያ በሰማይ የምትኖር በሉኝ የሚለን? ከፍ ብላችሁ አስቡ ለማለት ነው። እናንተ ወደ ላይ አስቡ፣ እደጉ ለማለት ነው። እዚህ ትል ይመስል ምድር ለምድር አትርመስመስ ነው። ገባችሁ? ወደ ላይ መሄድ አለብን። የላይ ሀሳብ እንድናስብ ነው። እኛ ሀገራችን እግዚአብሔር በሰማይ የምትኖር ያያችሁ አባት ምንድን ነው ያለ? እዚህ ዮሐንስ ወንጌል ምዕራፍ 12 ቁጥር 24 ላይ ምንድን ነው ያለ? ዘይፈቅድ ይትልአከኒ ለይትለወኒ፣ እኔን የሚያገለግለኝ ሰው ካለ እኔን ይከተል። ወዘሰ ተልእከኒ ይሄሉ ሀባሉ ከአነ፣ እኔን ያገለገለ ሰው እኔ ካለሁበት ይኖራል አለ። አባታችን ሆይ በሰማይ የምትኖር በሉ የሚለን ምን እያለን ይመስላችኋል? አባታችን ሆይ ልጅ የማንን ርስት ነው የሚኖረው? ያባቱን። አባታችን ሆይ በሰማይ የምትኖር በሉኝ አለ። አባታችን ሆይ ብላችሁ መንግስት ትምጣ ማለት በሉ ማለት ይችል ነበር። በሰማይ የምትኖር በሉ ጨምሩበት ያለ ልጅ አባቱ ካለበት ነው የሚኖርና የሰማይ ባላገሮች ናችሁ እያለን እኮ ነው። የሰማይ ባለርስቱ በሰማይ የምትኖር አባታችን ሆይ በሰማይ የምትኖር አገራችሁንም እያሰባችሁ ጸልዩ ነው። አገራችን ደግሞ ሰማይ ነው። ይህን እያሰባችሁ እንጸልዩ ነው። እንደዚህ መንደርተኞች አትሁኑ። የእግዚአብሔር ቤተሰቦች ከልቤ ነው የምናገረው። ሰውን አትጥሉ። ሰውን በሰውነቱ እንተቸዋለን፣ እናስተካክለዋለን፣ እንመክረዋለን። ሰውን ግን በዘሩ ግን ልንተቸው አይገባም። እኛ የሰማይ ዘሮች ነን እና የሰማይ ዜግነታችሁን በደንብ አትርሱት። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? ሰሞኑን አሁን ቪዛ መጥቶ ነበር አይደል? ባህር ዳር ሰው በሰልፍ ነው። እንዲያውም ሲመዘገብ እግሩን የተሰበረ ሰውም ሳይኖር አይቀርም። ጠቅጥቆት ማለት ወረፋው ሲጠቀጥቀው ማለት ያልሞላ የለም ቪዛ።
በልቡ በሉ የላይኛውን የሚያስብ ሰው በሉ እንጂ እስቲ አሜሪካ መሄድ የሚያስደስተውትን ያህል መንግስተ ሰማያት ደስ ብሎ ተጫወቃል። እንዴት አድርጎ ደስ እንዳለ የሚለው ሰው ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ እንዴት ዋጋ እንደሚከፍል በጣሊያን አድርጎ በኬንያ ጣሊያንማ ጥሩ ዕድል ነው። በኬንያ አድርጎ በግብፅ አድርጎ በምን አድርጎ ቤተሰቡን አስበድሮ 2 ሚሊዮን ምናምን በአሜሪካ ለመሄድ በሜክሲኮ 1 ምናምን ከፍሎ ሜክሲኮ ሄዶ ደግሞ አይ በኢትዮጵያ ውስጥ የፖለቲካ ችግር አለብኝ ብሎ መከራውን አይቶ ለዚህ ዜግነት እኮ ነው። አንድ እንደ ትራምፕ ያለ ሰው ሲመጣ መልሶ ውጣ ለሚልህ ነገር ማለት ነው። መልሶ ውጣ የሚል አንድ ሰው እኮ ነው። የዚህ ሀገር የዚህ ምድር ዜግነት እኮ እንደ ሰዎች ደግነት እኮ ነው። በህግ ቢፈቀድልህ በህግ ያስወጣሃል። አሜሪካም እኮ አይታወቅም። አንድ ቀን ሰብስባ ውጣልኝ እዚህ አፍሪካዊ የሆንኩ ነው ልትል ትችል ይሆናል። የሰማዩ ነው ጎበዝ የሚያዋጣል። የላይኛውን ግን የሚነካብን የለም። ፖለቲከኛ አይቀየር ሲጀመር ፖለቲካ የለ ተመስገን። እውነት ፖለቲካ ቢኖር በሰማይ እንዴት ልንሆን ኖሯል? እንዴ ፖለቲካ የለ፣ ፓርቲ የለ፣ ፓርላማ የለ፣ ምናምን የለ፣ የፖለቲካ ማኒፌስቶ የለ፣ ምርጫ ቅስቀሳ የለ፣ አሽሙር የለ፣ ነገር የለ፣ አክቲቪስት የለ። በሰማይ ሰላም ብቻ አድሎ የሌለበት ዳኝነት ያለ ወደ እግዚአብሔር ነው። ያንን የሚያስብ ሰው ንዑድ ክቡር ነው። መቼ መከራ ውስጡ ነው። እስቲ መከራ ውስጡ ነው በሉ። አቤት በዚህ ሰዓት አሁን በጣም ብዙ ሰው የሚቸገረው ይሄ ነው። ህፃናት እየሞቱ እግዚአብሔር የት ሄዶ ነው? ነፍሰ ጡሮች እየታረዱ እግዚአብሔር የት ሄዶ ነው የሚል ፈተና ይመጣባቸዋል። ግን እግዚአብሔር እሱ የሚያውቀውን ያውቃል ማለት ምን ማለት ነው? ህፃናትንም በጊዜ የሚሸክፋቸው እንደውም ጥሩጥሮች ነው ማለት ነው። አትክልት በሁለት ምክንያት ይነቀላል። እውነት ሐሰት? በምንና በምን? እንዲያፈራና ሳያፈራ ሲቀር አይደል? እንዲያፈራ ለምሳሌ ችግኝ አለ አይደል? አንድ ላይ የተሰበሰበው ነው እንነቅለዋለን። ለምን? እዚህ ተሰብስቦ ስለማያፈራ የሚያፈራበት ቦታ ራሱን አስችልን ለመትከል ማለት ነው። ስለዚህ እግዚአብሔር ሰው የእግዚአብሔር አትክልት ነው አይደለም? ስለዚህ ህፃናትንም ደጋጎቹን ወስዶ መንግስተ ሰማያት ለመትከል ይነቅላቸዋል። ለመትከል አትክልቶቹ ናቸው። የማያፈራውንም ደግሞ ይነቅለዋል። እግዚአብሔር ስራው ሁሉ መልካም ነው። የሰማዩን ሐሳባችሁን ሰማያዊ ያድርጉት። እኔ እውነቴን ነው። ስትማሩ አሁን እዚህ ተማሪዎችም አላቸው፣ ዩኒቨርሲቲ ተማሪዎች የላይኛውን የሚያስብ ሰው ምንድነው ነው ርዕሳችን? አቤት ብፁዕ ነው። ስትማሩ አሁን የላይኛውንም ጭምር እየተማራችሁ ተማሩ ነው። የላይኛውንም ጭምር በጣም እኮ አስቸጋሪ ነው። በምንድን ላይ በመንገድ ላይ ይወደቃ አለ የሚል አለ እዚያ ማቴዎስ 13 ላይ በምን ላይ አቤት እና የመንገድ የሚባለው እኔ ሳስበው ዩኒቨርሲቲ የተመረቀ ሰው ነው ሲያስበው። ምንድነው መሰላችሁ? መንገድ ማለት በብዙ እግር የተረገጠ መሬት ነው አይደል? በብዙ እግር የተረገጠ ነው እና በቀላል ይቆፈራል አይቆፈርም። እና ብዙ አይዲዮሎጂ የረገጠው ሰው በቀላል አይቆፈርም ማለት ነው። በጣም ብዙ የረገጠው ማለት ነው። ዳርዊን ሲረግጥህ፣ አርስቶትል ሲረግጥህ፣ ሶቅራጥስ ሲረግጥህ፣ ላማርክ ሲረግጥህ፣ አልበርት አንስታይን ሲረግጥህ፣ እንትና ማን ነው የሚባለው ደግሞ ጅሉ እብዱ ሳይንቲስት ማን ነው? አንድ አለ በጣም ጅል ኦሾም ጥሩ እሱም ሲረግጥህ፣ ያ ደግሞ ሌላም አለ አንድ ይሁን ተዚህ ላይ ይነግራቸዋል። ያ ሲረግጠው መንገዱ ነው አለ። ይሄን በምን መዶሻ እንቆፈው? ሰው እኮ ዲግሪ ከያዘ በኋላ አልሰማም የሚል ለዚህ ነው። መንገዱ ነው አለ። አያችሁ፣ ተረግጦ ተጠቅጥቆ በቃ በምን ያስገባ? በድንቁርና ማለት ነው። አደገኛ ነገር እኮ ነው። እውነቴን ነው ነግራችሁ። ብዙ ግር ረግጧቸዋል። አየህ፣ ምንም እኮ አንድ መድኃኒት የማትፈለስፍበትን ኬሚስትሪ ሸምድደ አንድ የራስ ምታት አላመጣችሁም እስከዚያ ድረስ ምናምን ጠብ ያላለ ነገር ሂሳብ ሎግ ነው ምናምን ሸምድደ ለኢትዮጵያ ሕዝብ ቆጠራ እንኳን የማይጠቅም ኦርቶዶክሳውያን እንኳን መቁጠር ያልቻልንበት መከራ ያን ሁሉ ተጠቅጥቀ ኋላ ምን ይብሳ? ትምህርት አይሰማ ምንድን ነው የሚለው እያልክ ዘመንን ትፈጃለህ ማለት ነው። አጉል ኩራት ማለት ነው። የድፍድፍ ኩራቱ ውሃ እስኪገባው ነው። በቃ ድፍድፍ የጠላ ድፍድፍ ኮርቶ እንዲልና ውሃ ሲገባው ተበጥብጦ ቁጭ ነው።
እና የድፍድፍ ኩራት ነው የምትኮሩት እናንተ። እውነቴን ነው። ስለዚህ የላይኛውን አብራችሁ ካላስጌዳችሁት ኋላ የማይበሳ ጭንቅላት የምትይዙት የማይበሳ ጭንቅላት ተነግራችሁ ማሰሙ ትሆናላችሁ ነው። አሁን ሰው ለሚስቱ ተነግሮ አይሰማ፣ ለባሏ ተነግራ አትሰማ። ለምን? ብዙ ግር ረግጦታል፣ አይሰማም። ራሱን ብቻ ነው የሚሰማው። እኔ ብዬሻለሁ፣ እኔ ብዬሃለሁ በቃ የሚል ነው። አፍ እንጂ ጆሮ የሌለው ትውልድ ነው የመጣብን። እግዚአብሔር ሲፈጥረን ስንት ጆሮ ነው የሰጠን? ስንት አፍ? ጥቂት ተናግረ ብዙ ስማ እኮ ነው ቋንቋው። እግባ አሁን ደግሞ እየተደረገ ያለው ብዙ ይለፈልፋል፣ ምንም አይሰማም። መለፍለፍ ብቻ ነው። ተፈጥሯችን እኮ ራሱ እየተቃወምን እኮ ነው። ሰው አይደለንም ማለት ነው። ሰው ማለት የሰማዩንና የነፍሱን መጥኖ የሚወስድ ነው። በምድር ላይ ውስጥ ተቆላተ በካይ በምድር ላይ እያለቀሰ እየወጣ እየወረደ እየቆፈረ እየተቸገረ ደግሞ የሰማዩን የማይረሳ ሲሞላልኝ ብሎ ሲሞላለት የሚያስባለ ስመረቅ አስበዋለሁ፣ ቤት ስሰራ አስበዋለሁ፣ መኪና ስገዛ አስበዋለሁ፣ እንዲሁ እቺ ነገር ልልቀቅ እንጂ አስበዋለሁ፣ እዚች ነገር ልውጣ እንጂ አስበዋለሁ የሚባል ነገር የለም። ውስጥ ተቆላተ በካይ ሆነ ነው። በችግር ውስጥ ሆነ ከነ ችግርህ ፈጣሪህን አስብ። ከነ ድህነትህ ሲሻለኝ እጸልያለሁ የሚባል ነገር የለም። ከነ ህመምህ ነው ፈጣሪህን ማሰብ ያለብህ። ከነ ማጣትህ ከነ ራብህ ነው። አላችሁ ወገኖች? የሰማዩን ስንት አይን አላችሁ? ሰው እንዴት ብሎ የተፈጠረ? ቀና ብሎ በሉ። አዎ ሰው ተጎንብሶ አልተፈጠረም። ቀና ብሎ ነው። ቀና ብሎ ነው የተፈጠረ። ቀና ብሎ የተፈጠረበት ምክንያት እኮ የሰማዩንም የሚያይበት ሰማያዊ ነኝ ለማለት ነው። ሀሊው ዘበሰማይ ዋኮ ዘበምድር ቆላስይስ ምዕራፍ 3 ቁጥር 1 ላይ ሀባህል ወልደጓለ መሕያው ይነብር በየማናብሁ ዘበሰማያት። የሰው ልጅ ኢየሱስ ክርስቶስ በአባቱ ቀኝ ወዳል ያለበትን ያንን ሰማይ አስቡት ነው ያለ ቅዱስ ጳውሎስ። የሰው ልጅ ክርስቶስ ያለበትን የሰማዩን አስቡት። ያን እያሰባችሁ ነው። ተስፋህን ሰማያዊ አድርገው፣ ሐሳብህን ሰማያዊ አድርግ። ለሰማይ ቤትህ በየቀኑ አስብ። በየቀኑ ማታም ቀንም፣ ጧትም አሳይመንት፣ ማታም አሳይመንት፣ ቀንም አሳይመንት። የሰማዩ መቼ ሊታሰብ ነው? አብረህ አስብ። ጧትም ንግድ፣ ማታም ንግድ፣ ነገም ንግድ። እስቲ ተፍተፍ ብዬ ወደ እግዚአብሔር ተፍተፍ እያልክ አንተ ተፍትፎ ነው የሚቀረው። ተፍተፍ ልበልና አንደኛዬን ወደ እግዚአብሔር ዞራል የሚባል ነገር የለም ጎበዝ። አብረህ ለነፍስህም ተፍተፍ በል አብረህ። እውነቴን ነው። የህንድ እናቶች አንድ እፍኝ ጥሬ ለልጆቻቸው ሲቀቅሉ አንድ እፍኝ ጥሬ ለቤተክርስቲያን ይሰጣሉ፣ ያኖራሉ። እንደ አቡነ መባጽዮን እንጀራ ሲበሉ ክፍለ መድኃኔዓለም ብለው ያኖራሉ። የመድኃኔዓለም ድርሻ ብለው ያስቀምጣሉ። እንጀራ ሲቀርብላቸው የመድኃኔዓለም ድርሻ ምንም ይኑን ብቃ ያስቀምጣሉ። መድኃኔዓለም ደግሞ በዕለቱ እንግዳ ይልክላቸዋል፣ ያችንም የሚበላ ማለት ነው። ስለዚህ እስቲ ክፍለ መድኃኔዓለም በሉ። ትርጉሙ ምንድን ነው? የመድኃኔዓለም ድርሻ በሉ። ድገሙን። የማን ድርሻ? ድገሙ። የመድኃኔዓለም ድርሻ በሉ። ስለዚህ ከምንበለው የማን ድርሻ? ከእንቅልፋችንም ማን ማግኘት አለበት? የመድኃኔዓለም ድርሻ መኖር አለበት። ከእንቅልፋችን ድርሳነ መባጽዮን ላይ ያለላችሁ ክፍለ መድኃኔዓለም ይላሉ እሳቸው። ከእንቅልፍህም ለመድኃኔዓለም ድርሻ ሊኖረው ይገባል። ከረፍትህ ከምታነቡበት ጊዜ 10 ደቂቃ 20 ደቂቃ ለእግዚአብሔር ድርሻ ሊሰጠው ይገባል። አስራት ማውጣት አለብን። አጠራቅሞ 500 ብር 500 ሺህ ብር መስጠት አይደለም። መስጠት የሚገባው ከጊዜህ፣ ከጉልበትህ፣ ከሐሳብህ እግዚአብሔር ማሰብ። ስትተኛ እግዚአብሔር የሚል ሐሳብ እንኳን ማሰብ እና የሰማዩን አስቡ አላችሁ። የምድሩ ሲያልቅ የሚቀራችሁ የሰማዩ ነው፣ የሚደርስላችሁ የሰማዩ ነው። እና ሰው ሁነን የተፈጠርንበት ዓላማ ራሱ ሰማያዊነት ነው። ሰው ሁለት ተፈጥሮዎችን አቀናጅቶ የያዘ ነው አይደል? ምንና ምን ነው? መላክነትና ምንነት ነው? እንስሳነት። ከዚያ መላክነትና እንስሳነትን አንድ አድርጎ መያዝ ሰውነት ይባላል። መላክነትና ምን? መላክነት በሉ። ከዚያስ እንስሳነት። መብላት ምንድን ነው? አቤት። እሺ፣ አለመብላት ምንድን ነው? አዎ። ስለዚህ ሰው ዝም ብሎ ባይበላ ምን ይሆናል? መላክ ብቻ ነበር የሚሆነው አይደል?
ዝም ብሎ ቢበላስ ምን ይሆናል? ስለዚህ መልአክ ብቻ ስላላደለ ጥቂት ጥቂት ምን ያደርጋል? ይበላል። እንስሳ ብቻ ስላደረገ ደግሞ ምን ያደርጋል? ይጾማል። ስለዚህ ሰው መላካዊ ጠባዩና እንስሳዊ ጠባዩን ጠብቆ መሄድ። ሰውነት ማለት መላካዊነትና እንስሳዊነት ማለት ሁለቱን አዋህዶ መያዝ፣ የነዚህ ቅንጅት ሰውነት ይባላል። መላክነት ብቻ ዝም ብሎ አለመብላት ነው። እንስሳነት ብቻ ዝም ብሎ መብላት ነው። ሰውነት ግን መብላትም አለመብላትም ነው። ለእንስሳዊ ስጋ ትበላለህ፣ ለመላካዊ ስጋ ለመላካዊ አካልህ ትጾማለህ። ለእንስሳዊ አካልህ ትማርለታለህ፣ ዘመኑን ትማራለህ፣ ባዮሎጂውን፣ ሳይኮሎጂውን፣ ጂኦግራፊውን ሁሉን ትማራለህ፣ ሂሳቡን ምኑን ትማራለህ፣ ቋንቋውን ትማራለህ። ለመንፈሳዊ ደግሞ ለመላካዊ ተፈጥሮ መጽሐፍ ቅዱስ ትማራለህ፣ ታነባለህ። ለዚያኛው እንደምታጠና ለዚህ ማጥና፣ እኩል አጥኑ። ደቂቃ የጥናት ጊዜ ስታወጡ ለነፍሳችሁ ማውጣት አለባችሁ። ምክንያቱም ሰው ነህ ነው። ሰው ስለሆንክ ለሰውነት ማቀድ አለብህ ነው። አጠቃላይ ስትማሩት የምትኖሩት ትምህርት የመብል ትምህርት ነው። ሌላ ምን አለ? ምናምን ፒኤችዲ እኩል ይሆናል መብል ነው። ሌላ ምን አለ? ሌላ ምን? አንድ ባለሙያ ባለፈው ሲነግረኝ ነበር። በዓለም ላይ ከሚመረተው ምርት ሁሉ ለምግብ የሚውለው 10% ብቻ ነው አሉ። አይገርማችሁ? በዓለም ላይ ከሚደከመው ድክም 10% ለምግብ ይሆናል። ሌላው ለኮስሞቲክስ እና ለጦር መሳሪያ ምርት ነው የሚውለው ማለት ነው። መክሰር አይደለም። ለፍተ በልተህ ትሞታለህ። ሌላ ምን ታደርጋለህ? በላ የምናምን ምርምር ኃላፊ ምርምር ኃላፊ ምንድን ነው የምትሆነው? በልተህ ትሞታለህ። በቃ የሰማዩን አስብ ጓዴ፣ ያ ነው የሚጠቅም። የሰማዩን ጭምር እያሰባችሁ ተማሩ። መማሩ ባልጎዳ ግን ነፍስን ትቶ መማር ግን ትክክል አይደለም። ነፍስን ትቶ መማር፣ ነፍስን ትቶ ማጥናት፣ ነፍስን ትቶ ማደግ፣ ነፍስን ትቶ መሾም፣ ነፍስን ትቶ ሀብታም መሆን ባልጎዳ፣ ነፍስን ትቶ ሀብታም መሆን ግን ይጎዳል። ነፍስን ትቶ መሆን እኩል ነው። አብረህ መሄድ ያለብህ አላችሁ፣ ዘመዶች አላችሁ። ስለዚህ ሁለቱ ባህሪያችሁ እንዳይጎዳ ነው። ኔቸሪቲያችሁ እንዳይጎዳ። የምሬን ነው። ይሄ የቆመው ነገራችሁ ይጎዳል። ሰው ሁለት ኮምፖነንት ነው ያለው ነው። ስጋና ምንድን ነፍስ አለው። ስለዚህ ስጋህን ስትጠቅም ነፍስን አትጉዳት ነው። ሰው እንድትሆን የሰማዩን የሚያስብ ሰው ለምድሩ እንደሚቆፍርለት ለሰማዩ የሚቆፍር፣ ለምድሩ እንደሚለፋለት የሚለፋ፣ ለምድሩ እንደሚማርለት ለሰማዩ የሚማርለት፣ ለምድሩ እንደሚነግድለት ለነፍሱም የሚነግድለት እሱ ሰው ንዑድ ክቡር ነው። እንዲህ ያደረገ ሰው ምን ይሆናል? በእግዚአብሔር ቤት ይኖራል። እስመ መምህረ ሕጊሁ በረከተ። እንዲህ ላለ ሰው እግዚአብሔር የሕግ መምህር ይሾምለታል። ሕግ የሚያከብር ዳኛ ይሾምለታል። እንደ ዘሩባቤል ከድል ወደ ድል የሚሸጋገር ከባቢሎን ወደ ኢየሩሳሌም የሚያወጣ ወይም የሕግ መምህር ክርስቶስ ለሱ መምህር ይሆነዋል። የሆነና ከመከራ ያወጣዋል፣ ከሲኦል ያወጣዋል፣ ከስጋ ያወጣዋል፣ ከአጋንንት ያወጣዋል። ወየሐውርም ኃይል ውስተ ኃይል፣ ስጋውን ከማሸነፍ ነፍሱን ወደ ማሸነፍ፣ አጋንንትን ድል ከመንሳት የመላእክት ባልንጀራ ወደ መሆን ከፍ ይላል። ወያስተርኢ አምላከ አማልክት በጽዮን ምድራዊት የተገለጠ የአማልክት አምላክ ኢየሱስ ክርስቶስ በስጋ ማርያም ተገልጦ ይህንን ሰው ከፍ ያደርገዋል። እንደዚህ ያደረገውን ደግሞ እግዚኦ አምላከ ኃያላን ስማኒ ጸሎቴ። እንደዚህ ያለውን ሰው ጸሎቱን ይሰማል። ቢጠይቅ ጸሎቱ ለጻድቅ ማፍ ወስከዝን፣ ጥያቄውን ፈጥኖ ይመልስለታል። እንደዚህ ላለ ሰው፣ እንዴት ላደረገ ሰው? ባለችው አቅም ፈጣሪውን ለሚያስብ ሰው ጸሎት ይሰማዋል። በሰውነቱ ይገለጥለታል። በገዛ ልቡ ያበራለታል። እግዚአብሔር ሩቅ አምላክ አይደለም። በሰውነቱ ተገልጦ ማብራት ይጀምራል እግዚአብሔር በዚህ ሰው ላይ፣ እንደዚህ በሚያደርግ ሰው ላይ። የያዕቆብ አምላክ ሁልጊዜ ጸሎቱን ይሰማዋል። እዚያ ምን አለው? እስመ ትሄይስ አቲ ዕለት እማይላፍ፣ እስመ ትሄይስ አቲ ዕለት ውስጥ የጻድቅ እማይላፍ። የሰራዊት ጌታ እግዚአብሔር ሆይ በአይላፍ ድንኳን ብዙ ቀን ከመኖር በቤትህ አንድ ቀን መልካም ናት አለ። በቤትህ አንድ ቀን መልካም ናት። እስቲ በቤትህ አንድ ቀን በሉ።
አቤት ዘመናችሁን ከኖራችሁበት አገር ዘመናችሁን ሁሉ ከኖራችሁበት ከተማ እቺ ቀን ለእናንተ ትልቅ ቀን በቤቱ የዋላችኋት እቺ ቀን ማለት ነው። ብዙ ከተማ ኖራችሁ ብዙ ሰርግ ተገኝታችሁ ብዙ የሞቀ ቤት ተጋብዛችሁ ሊሆን ይችላል። ይችን ቀን የሚተካከል ግን ቀን ግን የላችሁም። እውነቴን በቤትህ አንድ ቀን መልካም ነው። እንዲሁም ሊቃውንቱ ምን ይላሉ? ምን ብለው ነው የተረጎሙ? በቤትህ አንድ ቀን አድሮ መሞት ራሱ ይላሉ። መኖር አይደለም በቤትህ አንድ ቀን አድሮ መሞት ራሱ ወደ እግዚአብሔር ቤት ሲተዱ እንደዚህ ደስ ሊላችሁ ይገባል። አንድ ቀን ያስቀደሳችኋት ዋጋ አለ። ለዚህ ነው ቤተክርስቲያን እንዳትሄዱ የሚገረግራችሁ ማለት ነው። የሚገረግራችሁ አንዳንድ ጊዜ ደግሞ እንደው የዓመት በጀት እንኳን በማይዘጋበት አገር ተቀምጣችሁ እንደው የዓመት በጀታችሁን የአንድ ገዳም ደርሳችሁ መጣችሁ የምትዘጉ ይመስላችኋል። የለም እንደዚህ አይነት ነገር የለም። በቃ አንድ ጊዜ እዚህ መጣ ዘጋ ዓመቱን ዓመት ሙሉ ዱርዬ ሆነ ትከርማለህ። ደግሞ የሆነ ጊዜ ሄደ ደግሞ ልዘጋ በጀትህን ማለት ነው። ኧረ በመምህር አምላክ እንደዚህ የሚባል ነገር የለም። ሁልጊዜ በቤትህ አንድ ቀን መኖር መልካም ነው። እውነቴን ነው። እግዚአብሔር ስለፈቀደልን እኮ በደሙ የሰራት ቤተክርስቲያን። እቺም ቤተክርስቲያን አንዳንድ ቀን አይናችንን እየከፈተ እንዲሁ ክብሯን ባሳየን። ስንት መላእክት አሁን ሰይፍ ይዘው እንዳጠሯት ምንባያችሁ ነቢያት ሐዋርያት በሙሉ ልክ አንዱ ትርንጎውን አንዱ ሎሚውን አንዱ ብርቱካኑን አፍርቶ ፍሬን እንደተሞላ የአትክልት ቦታ ባለቤቱ ገብቶ ሲያዩ ደስ እንደሚያሰኘው እዚህ ነቢያት ትንቢታቸውን አዝመራ ይዘው ሐዋርያት የስብከት አዝመራ ይዘው መላእክት ማህሌት ይዘው ሰማዕታት ድል መንሳታቸውን ይዘው መነኮሳት መዓዛቸውን ይዘው እመቤታችን መዓዛ ድንግልናዋን ይዛ ጌታችን ኢየሱስ ክርስቶስ ሊቀ ካህናት ሆኖ እዚች ቤተክርስቲያን ውስጥ እንደ ሰርግ ብናይ ኑሮ እንዴት ደስ ባለን ነገር። ግን ደግሞ እንደዚህ አብነና ደግሞ ትዕቢታችን አያስቀምጥ። እግዚአብሔርስ እንኳን አልገለጠልን። ደግሞ ትዕቢታችን ያስቀምጣል ወይ? እንዴ በህልማችሁ ቀይ ሰው ባያችሁ ቁጥር አይደል ሰው የምትረብሹት እናንተ ቅዱስ ቅዱስ የምትሸቱት ማለት ነው። ያርግላችሁ። እንደው እንጨነቀኝ እንደው ንፉግ አይደለም የሚያረግ እግዚአብሔር እኔ ምን አገባኝ። ይሁንላችሁ። እስቲ ደስ ይበላችሁ። አዋን ጥሩ ነው። ከቃል ጋር ናቸው። ጥሩ ነው። መልካም ነው። ግን እንደው ተመስገን ነው። እኔ የምነግራችሁ ነገር በቤቱ መኖር እንፈልጉ። አተሳልክ ወለ እግዚአብሔር ወኪያ አስስ። በቃ እግዚአብሔርን የምለምነው አንድ ነገር ነው ያለ ቅዱስ ዳዊት። አንዲት ነገር ናት። እሷንም በቤቱ እንዲያኖረኝ። እስቲ በቤቱ እንዲያኖረኝ በሉ። በቃ እቤት ከገባችሁ ሌላው ቤት ውስጥ አለ። አንድ ሰው ቤቱ እንድትገቡ ከፈቀደላችሁ መቼስ ቤቱ አግብቶ አይዘጋችሁ ነገር። ሊያበላችሁ፣ ሊያጠጣችሁ፣ ሊያስተናግዳችሁ ነው። እንደው የመስተንግዶ መጀመሪያው ምንድነው? ግቡ ነው። እግዚአብሔር እቤቴ ግቡ ብሎ ከፈቀደ ግዴላችሁም ድግሱን አይነፍግም። እሱ ለጋስ ነው እግዚአብሔር። እቤቱ ከገባችሁ እንኳን ቁራሽ እንጀራ ስጋውን ያበላችኋል። አይደለም እንዴ? ደሙን ያጠጣናል። እንደሱ ያለ አባት የት ይገኛል? ብቻ ቤቱ መግባት ነው ያቃተው። ቤቱ መግባት። አዎ እግዚአብሔር ደስ የሚያሰኘውን ነገር ማወቅ እና በቤትህ ውስጥ መኖር አንድ ቀን ራሱ መኖር መታደል ነው ይላል። እና ብዙ ቀን እንድናስቀድስ ስለፈቀደልን ክብር ምስጋና ይግባው። አንድ ቀን እድል ከሆነ አብደርኩ ትገደፍ ውስተ ቤተ እግዚአብሔር መንበረ ውስተ ቤተ ኃጥአን፣ በኃጥአን ቤት ተመችቶኝ ከምኖር በእግዚአብሔር ቤት ብጣል ይሻለኛል አለ። ምን ብል? ኧረ ንገሩኝ፣ ድገሙ እንጂ። ምን ብል? ብጣል ነው። ይገርማል። አዛኝ ነው። ዓለም ከምትሾመኝ ማለት ነው የእግዚአብሔር ቤት ውስጥ ብዋረድ ይሻለኛል ማለት ነው። ብዋረድ እግዚአብሔር ቤት ውስጥ መዋረድ ራሱ ክብር ነው። እውነት አስብ በሉ ንገሩኝ እንጂ መዋረድ ራሱ ክብር ነው። እንዴት እንደሆነ ተመልከቱ። ኤልያስ ተዋርዶ ነበር አይደል? ማን ቤት ውስጥ ነው የሚዋረደው? እግዚአብሔር ቤት ውስጥ ነው። ኤልዛቤል ደግሞ ምን ነበራት? ወርቅ የለበሰች ንግስት ነበረች። እግዚአብሔር ቤት ውስጥ ተጥሎ ኤልዛቤል እኮ ምን ብለዋለች? ኤልያስ ተነግረ ስማ እኔ ሾመሃለሁ እሸልምሃለሁ እኮ ብለዋለች። መስማማት ይችል ነበር። መሸለም ከኤልዛቤል ጋር ከሚመቸኝ ከእግዚአብሔር ጋር እዋረዳለሁ። ከእግዚአብሔር ጋር እየተዋረደ ኖረ። ምን አደረገች? ኤልያስን እግዚአብሔር ከቤቱ ነጥቆ ወደ ቤት ወሰደው። በእሳት ሰረገላ ሞት እንዳያየው አድርጎ ሊነካው አይደለም ሞት እንዳያየው ነው የነጠቀው። ኤልዛቤልን ግን ሙታ በአግባቡ ሳትቀበር ደሟን ውሻ ለሶት ቀረ። በእግዚአብሔር ቤት መዋረድ ያስከብራል።
ከእግዚአብሔር ወጥቶ በዓለም መክበር ግን ያዋርዳል። ዓለም ስታዋርድም የዓለም እንኳን እንትን ገብቷችኋል አይደል? የአንድ ቀን ንጉሥ ታውቃላችሁ አይደል? እዚህ ዳጋ እስጢፋኖስ አጽሞ ያለውን አይዙርን ታውቁታላችሁ። የአንድ ቀን ንጉሥ ነው እና አጽሙ ዳጋ እስጢፋኖስ አለ። አንድ ቀን ነው ነግሶ የሞተውና በምንድን ነው ይባላል? በደስታ ነው አሉ የሞተው። በደስታ እንኳን ደስ ያለህ የሚለው ሰው አፍኖት ነው የሞተ። በስቱ ከቦ ማለት ነው። አንዳንድ ጊዜ ሰው በደስታ ሲከባችሁ እንዳይገላችሁ ተጠንቀቁ። ዓለም እንኳን መከራዋ ደስታዋ ይገላል። የእግዚአብሔር ሐዘን ግን ክብር ነው። በእግዚአብሔር ቤት በሞቴ ልንገራችሁ፣ በዓለም እየተመቻችሁ ከምትኖሩ እግዚአብሔር ቤት እያለቀሳችሁ ነው። እያለቀሳችሁ እየተቸገራችሁ እየተናቃችሁ በመከራ ላይ መከራ ላይ እየተደረበባችሁ ኑሩ። መጨረሻ ላይ የእግዚአብሔር ዝቅታ መጨረሻው ከፍታ ነው። ለምን በእግዚአብሔር ቤት ብዋረድ ይሻለኛል፣ እንዲያው ብሞት ይሻለኛል፣ ብጣል ይሻለኛል። እግዚአብሔር ቤት ውስጥ የተጣለ ሰው ምንጊዜም ከብሮ ነው። ልንገራችሁ፣ እግዚአብሔር ቤት ውስጥ ውሃ ይጣላል። ምን ተብሎ ይከበራል? ጸበል በሉ እንጂ። በእግዚአብሔር ቤት ውስጥ አፈር አለ። ምን ይሆናል? ነገር እንጂ። ከእግዚአብሔር ቤት ውስጥ እንጨት ገብቶ ተባርኮ ምን ይሆናል? ታቦት አይሆንም እንዴ? መስቀል ይገባል። ከእግዚአብሔር ቤት ውስጥ ገብቶ ከብሮ የማይወጣ የለም። ድንግል ማርያም የ3 ዓመት ልጅ ናት አይደል? መቅደስ ገባች። ምኑና ነው የወጣቸው? የአምላክ እናት አይደል? የአምላክ እናት ውስጥ እግዚአብሔር ቤት ውስጥ አንሶ የገባ ሰው ተልቆ ነው የሚወጣው። አሳ አጥማጆች ገቡ አይደለም እንዴ? እግዚአብሔር ቤት ውስጥ ምኑ ነው የወጡት? ሐዋርያቱ ነው የወጡት። የዓለም ብርሃን ነው ያላቸው ጌታ። እናንተ ለዓለም ብርሃን ናችሁ ነው ያላቸው። እግዚአብሔር ቤት ውስጥ ይገባ 5 እንጀራ ገባ። ስንት እንጀራ ሆነ? 5000 ሰው አጥግቦ ስንት ቅርጫት ሆነ? 12 ቅርጫት። ወደ እግዚአብሔር ቤት አንሰህ ትገባለህ፣ ከፍ ብለህ ትወጣለህ። ከእግዚአብሔር ቤት እንደዚህ ነው እና ከእግዚአብሔር ቤት ማነስን አትጥሉት። ክርስቲያን ስለሆናችሁ የሚደርስባችሁ ነገር ሁሉ ሽልማት ነው። እንደሱ ነው መሆን ያለበት። ክርስቲያን ስለሆናችሁ ሊያማችሁ ይችላል። ክርስቲያን ስለሆናችሁ ልታጡ ትችላላችሁ፣ ልትዋረዱ ትችላላችሁ። እሱን እንደ ሽልማት ቁጠሩት። እንዴት ሲባል እስመ እግዚአብሔር እስመ ጽድቀ ወምጽዋተ ያበድር እግዚአብሔር። እግዚአብሔር ጽድቅን፣ ምጽዋትን፣ ቸርነትን እና እውነትን ይወዳልና ርኅሩህ ነውና በእግዚአብሔር ቤት እንዲሁም እንገራችሁ በዓለም ሆናችሁ ጻድቅ ከምትሆኑ ቤተክርስቲያኑ ሳጠ ብትሆኑ ይሻላችኋል። እውነቴን ነው የምነግራችሁ። አሁን አንዳንዱ ምዕመን አለ ሲመጻደቅ፣ እኔ እንደው ቤተክርስቲያን አልቀርብም ይላል። ምን ሆነን የማትቀርበው? አይ እንደው እዚያ ሁኜ ከምበድል እዚህ እንደሆነ ያኗኗሪ ነው ነው የሚገርማችሁ። የሰው ገንዘብ አልወስድም ምን አልልም እንደው አይ እንደው እናንተ ጽድቅ እኮ እንደው ብዛቱ እንደው እኔ እንትን አልነካም ሽክፍ ነኝ ብቻ ቤተክርስቲያን ነው የማልሄደው ይላል። እንደው እኔ ወንድሜ አንተ እዚያ ቤተክርስቲያን ውስጥ ሳትመጣ እዚያ ጽድቅ ከምሸተው እዚሁ ሁኜ የረከስኩ ሰው ብሆን ይሻለኛል። ለምን ሲባል ከሚቀድሰው የህይወት ውሃ ውስጥ ሁኜ ነው የምበድለው። እንኳን በበድለው መልሶ ሊያነጻኝ እንደሚችል አምነዋለሁና አይደለም እንዴ? አዎ ቤተክርስቲያን እኮ ቅዳሴ ስገባ አያርጌ የምወደው ይሄንን ንቀቃል። አዎ እይበል ፈላሲ ዘገባ አብ እግዚአብሔር ሁልጊዜ ነው የምወደው። ቅዳሴ ስንገባ መጀመሪያ እኔ ይችን ሰምቼ እዚያ በኋላ ጉዳይን የምጨርስ እዚህ ውስጥ ነው። ቅዳሴ ስገባ ሰላም እምነበያ ቅዱስ ቤተክርስቲያን ወይ እናታችሁ ቤተክርስቲያን ሰላምታ ላንቺ ይገባልና መጨረሻ ላይ እንደሚላችሁ ወደ እግዚአብሔር የመጣ ስደተኛ ሰው እግዚአብሔር ለይቶ ይሰደኛል አይበል ይላል። የኃጢአተኛ ስደተኛ ቤተክርስቲያን ቅዳሴ ሲገባ ቅዳሴው ውስጥ መጀመሪያ ተስፋ ይዘን ነው ማስቀደስ ያለብን። እኔ ኃጢአተኛ ነኝ፣ እኔ እንዲህ ያለው ነኝና እግዚአብሔር ከዚህ ቅዳሴ ይለየኛል አይበል። አዎ ወደ እግዚአብሔር የገባ ሰው ተመልሶ አይወጣም፣ ተስፋቶ አይወጣም። እውር ይመጣል፣ አይን አይቶ ይመለሳል። አልጋ ላይ ሆኖ ገብቶ አልጋውን ተሸክሞ ይዘላል። ከክርስቶስ ቤት ዲዳ ሆነህ ትገባለህ፣ አካላዊ ቃል አናግሮ ትወጣለህ። የእግዚአብሔር ቃል ኢየሱስ ክርስቶስ አካላዊ ቃል እግዚአብሔር ክርስቶስ እሱ ሁለንተናችን አስተካክሎ የምንወጣበት ምንድነው? እውነትም አባቶቻችን የሐናጺ ልጅ ያሉትን የአይሁድ ሲተረጉሙት እውነታቸውን ነው። የሐናጺ ሰማያት ወምድር የአብ ልጁ ሲያሰኛቸው ነው ይላሉ። ሐናጺ ሰማያት ወምድር ሰማይና ምድርን ያነጸ የማን ልጅ ማለት ነው? የአብ ልጅ ሲያሰኛቸው ነው። በጥፊ ብሎ ፊታቸውን መንፈስ ቅዱስ ነው። በጥፊ በዱላ አይደለም። መንፈስ ቅዱስ ጸፍቶ እውነትም የሐናጺ ልጅ የማን? የአብ ልጅ። ስለዚህ እንግዲያስ አብ ወልድ መንፈስ ቅዱስ ሐናጺ ነው።
አናጺ ጠማማውን እንጨት እየተቀበለ ያስተካክላል እንዴ? ጠማሞቹን እኛን ከቤቱ እያስተካከለ ጥሩ እንጨት የሚያደርገን ክርስቶስ ነው። ስለዚህ እዚህ ውስጥ ገብተን እንስተካከለ። የጴጥሮስ ጥርጥሩ የተስተካከለለት፣ የጳውሎስ ማሳደዱ የተስተካከለለት፣ ተስተካክሎ የቀናለት፣ የዘካርያስ መጠራጠር የተቃናበት የአናጺ ቦታ ቤተክርስቲያን ናት። እና ይህንን ማሰብ እንዲህ ለሚያደርግ ሰው እግዚአብሔር በጎ ነገር ያደርጋል። እግዚአብሔር ይሁ ክብረው ሞገሰ። እንዲህ ለሚያደርግ ሰው እግዚአብሔር ክብር ይሰጠዋል፣ ሞገስ ይሰጠዋል። እግዚአብሔር እያስተጼንሶሙ በረከቱ ለላ ያውሩ በይዋሃት ቅድስና፣ ንጽህና፣ ብቃት ባይኖራቸው ቅንነትን ይዘው ሕጉን ጠብቀው ቤተክርስቲያን መቅደሱ ስለሚኖሩ ሰዎች እግዚአብሔር በረከተ ሥጋ በረከተ ነፍስ ነስቶ አያስቸግራቸውም። እና እግዚኦ አምላከ ኃያላን ብፁዕ ዘተወከለ ኪያከ፣ የኃያላን መላእክት ፈጣሪ እግዚአብሔር ሆይ በአንተ ያመነ ሰው ንዑድ ክቡር ነው ማለት እንዲህ በምታደርግ በአንተ ያመነ ሰው ንዑድ ክቡር ነው። እስቲ እንዲህ በምታደርግ በሉ። በአንተ ያመነ ሰው ምንድን ነው? ንዑድ ክቡር ነው። የታደለ እድለኛ ነው። እንዲህ የምታደርግ መራራት የምታውቅ፣ ማክበር የምታውቅ፣ ማሞገስ የምታውቅ፣ ማጽደቅ የምታውቅ፣ ልጅ ማሳደግ የሚያውቅ እግዚአብሔር ማክበር የሚያውቅ፣ መታገስ የሚያውቅ፣ መስጠት የሚያውቅ፣ መራራት ገንዘቡ የሆነ እንዲህ በምታደርግ በአንተ ያመነ ሰው የኃያላን አምላክ ወይ ንዑድ ክቡር ነው። የምናመልከው አምላክ የሚታገሰንም ነው፣ የሚወደንም ነው፣ የሚሰጠንም ነው፣ የሚራራልን፣ የሚችለን፣ የሚያሳድገን ነው። እንዲህ ያለውን ክርስቶስን በጸሎት አስቡት። በጸሎት አስቡት ማለት ጸልዩ ማለት ነው። በጾም አስቡት፣ እየጾማችሁ አስቡት። በገንዘብ አስቡት፣ ቤተክርስቲያን በማክበር በእውቀት አስቡት። በስጋችሁ አስቡት፣ በመኝታችሁ አስቡት፣ በውሏችሁ አስቡት። ሀገራችን በሰማይ ነው እያላችሁ ኑሩ እና ሰማያዊ ሐሳብ ይኖራችሁ። የኃያላን አምላክ እግዚአብሔር እንዲህ ያደርጋችሁ እንደሆነ በሱ ማመን መታደል ነው። እውነት አይደለም? አዎ። እንደ ሙሴ ከበግ ጠባቂነት አንስቶ የ600,000 ሕዝብ መሪ ያደርግሃል። እንደ ዳዊት በግ ከምትጠበቅበት አንስቶ በጠጠር የምታሸንፍ ያደርግሃል። እንደ ኤልያስ በእሳት ሰረገላ ይነጥቅሃል። እንደ ኤልሳ በጨው መራራ እንድትጣፍጥ ያደርግሃል። እንደ ዕዝራ ጾመህ ዕውቀት ይገልጽልሃል። እንደ ጴጥሮስ አሳ ታጠምድ የነበረውን ሰው አጥማጅ ያደርግሃል። የወንጌል ገበሬ ያደርግሃል። እንደ ጳውሎስ አሳዳጅ ከነበርክ መልሶ ዝኳዘ ትካት ይሰድድ ወይ ይሰብክ፣ ትናንት የምታሳድደው ነገ ለወንጌል የምትሞት ያደርግሃል። ደም እየፈሰሳት መጣ፣ ደሞ አድርቆላት ትመለሳለች ወደ ክርስቶስ። ሰው የተራበ ሆዱን ይዞ መጥቶ በ5 እንጀራ ጠግቦ ይመለሳል ወደ ክርስቶስ። የአራት ቀን ሬሳ ድምፁን የሰማ እንደሆነ መቃብር ፈንቅሎ ይነሳል። እንዲህ በምታደርግ ክርስቶስ ሆይ የኃያላን አምላክ የሰራዊት ጌታ ክርስቶስ ሆይ እንዲህ በምታደርግ ባንተ የሚያመልኩ ክርስቲያኖች ንዑዳን ክቡራን ናቸው። ለእኛ ክርስትና ክብራችን፣ ሞገሳችን፣ ጌጣችን፣ እድላችንም ነው። እግዚአብሔር ክርስቲያን ስላደረገን ክብር ምስጋና ይግባ። ይቆየን። ወስብሐት ለእግዚአብሔር።